ወይ እናንተ ጃኒ ታሰረች አሉ። ጉድ እኮ ነው። ወይ ጉድ! በጣም ያሳዝናል። አንዳንድ ጊዜ ከልክ በላይ እንትን ሲባል ታዋቂ ሲኮን በቃ በደንብ ዝናው ሲመጣ በደንብ እውቅናው ሲመጣ ለምንድን ነው ግን እንደዚህ ያላስፈላጊ የሆነ ቃላት የምትናገሩት? ቆይ እናንተ ቲክቶከሮቹ በተለይ ደግሞ ለምን? እናንተ እኮ ያከበራችሁን ሰው በነገራችን ላይ እኔ ወደ ጉዳይ ከመግባቴ በፊት እኔ እዚህ ጋር በምናገረው ነገር እንደው እሷ ስለታሰረች እሷ እስር ቤት ስለገባች እኔ ደስተኛ ሆኜ አይደለሁም። ደስተኛ ሆኜ አይደለም ማለት እኔ የሰው ውድቀት የሚያስደስተኝ ሰው አይደለሁም። ግን እዚህ ጋር ስህተት ሰርታለች እሷ። ስለዚህ ለሰራችው ስህተት ደግሞ መቀጣት አለባት። በተለይ ደግሞ ከእሷ በታች ሆነው እሷን አድንቀው እሷን ወደው እሷን መሆን የሚፈልጉ ልጆች አሉ። በጣም ብዙ ልጆች ማለት ነው። ስለዚህ ለነዛ ልጆች ደግሞ ጥሩ ነገሯን አይተው የምትሰራቸውን ስራዎችን አይተው ወደዋት ልክ የእሷን አርያ ተከትለው እንደሚመጡ መጥፎ ተግባሯንም መጥፎ ንግግሯንም እንደዛው ነው የሚወርሱት ማለት ነው። ስለዚህ እኔ መቀጣቷ ትክክል ነው ብዬ ነው ማስበው። ሰላም አላልኳችሁም? ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? አለው እኔ እግዚአብሔር ይመስገን። እናንተም በያላችሁበት ሰላም ፍቅሩ ይብዛላችሁ። እና አሁንም ደግሜ የምላችሁ እኔ የእሷ መታሰር ወይም የእሷ ውድቀት አስደስቶኝ አይደለም፣ ግን ስህተት ሰርታለች። ምክንያቱም እንዴት ነው እዚህ ጋር በተለይ ደግሞ እዚህ ሚዲያ ላይ የምትሰሩት ህዝብ ነው ለዚህ ደረጃ ያደረሳችሁ። አንቺ ጃኒ ማለት ነው። አንቺ ከትናንት ወዲያ የነበርሽበትን የተነሳሽበትን መርሳት የለብሽም። ትናንትና ካለሽበት ቦታ ላይ እዚህ ደረጃ እንድትደርሽ ያደረገሽ እኮ ህዝብ ነው፣ ከእግዚአብሔር በታች ማለት ነው። ህዝብ ባይወድሽ፣ ህዝብ ባያደንቅሽ፣ ህዝብ ፎሎ ባያረግሽ፣ ጌም ስትጫወቺ ጊፍት የሚሰጥሽ ህዝብ እኮ ነው። ሮቦት ነው እንዲህ የሚሰጥሽ ህዝብ ነው። ስለዚህ ለህዝብ ደግሞ ክብር ሊኖርሽ ይገባል፣ ግዴታ ነው። ህዝብን ልታከብሪ ይገባል። እንዴት ነው አንድ ሚዲያ ላይ ቁጭ ብለሽ ላይቭ ላይ ቁጭ ብለሽ ለዛውም እንደዚህ አይነት ቃል የምትናገሪው? በፍጹም ትክክል አልሰራሽም። እንዴት ነው በዛ ላይ ደግሞ አንቺ ሴት ልጅ ሆነሽ ሴት ልጅ ሆነሽ ቀሚስ ለብሰሽ ሴት ነሽ እንግዲህ አይደለ እንዴ? የድሬዳዋ ሴቶች እኮ አልሽ ሺቲ ለብሰው ከፍተው ነው የሚሰጡት። መጠየቅ ራሱ እኮ እነሱን እኮ መጠየቅ ራሱ አይጠበቅብህም። በቃ እነሱ ከፍተው ነው የሚሰጡት፣ ጣጣ የለባቸውም። እንደዚህ ብለሽ ነው የተናገርሽው። አሁን አንቺ ሴት ነሽ አይደለ? አንቺ ለጠየቀሽ ሁሉ ዝም ብለሽ ከፍተሽ ትሰጫለሽ እንዴ? ከፍተሽ ነው የምትሰጪው? እንደዛ ማለት ነው እኮ አንቺ አነጋገርሽ እኮ ሌላውን ሰው እንደዚህ ብለሽ ስትናገሪ አንቺ ታደርጊዋለሽ ወይ? አንቺ ይህን ነገር ትፈጽሚያለሽ? ይህን ነገር ታደርጊያለሽ? በዛ ላይ ደግሞ እሺ ሰው ነሽ። ከሰው ምንጊዜም ቢሆን ከሰው ስህተት አይጠፋም። የሰው ፍጹም የለም እዚህ ምድር ላይ። ማንኛችንም ብንሆን ፍጹሞች አይደለንም። ሁልጊዜ የሰው ልጅ ስህተት ይሰራል። እሺ ኦኬ፣ ትክክል ነው። ማንኛችንም ፍጹም አይደለንም፣ ግን ስህተት ሰርተሻል። ምክንያቱም አንቺ ሴት ልጅ ሆነሽ እንደዚህ አይነት አነጋገር መናገር የለብሽም በፍጹም። ምክንያቱም አንድ ሴት ልጅ የሆነች አንቺ ራስሽ ላይ አሁን አንቺ አድርጊው ብትባይ ማታደርጊውን ነገር እንዴት ነው እንደዚህ የምትናገሪው? ኦኬ ሳታቂ ሊሆን ይችላል፣ ለቀልድ ሊሆን ይችላል፣ እየቀለድሽም ሊሆን ይችላል። እዛ ጋር ተሰብስበሽ ጌም ከምትጫወቻቸው ልጆች ጋራ ፈን ለማድረግም ይሆናል ይህንን አነጋገር የተናገርሽው። ግን ደግሞ ትክክል አይደለም። ምክንያቱም ከአንቺ በታች የሆኑ አሉ። ቅድም እንዳልኩት ከአንቺ በታች የሆኑ አሉ። የአንቺን ስራ የአንቺን ሁኔታ አይተው አንቺን ወደው አንቺን አድንቀው በቃ ልክ እንዳንቺ መሆን የሚፈልጉ አሉ። ለነዛ ልጆች ምንድን ነው የምታስተላልፊው? ልክ የአንቺን እኮ ጥሩ ስራሽን እንደሚወርሱ መጥፎ ተግባርሽንም ይወስዳሉ ማለት ነው። ገብቶሻል? ስለዚህ አሁንም ቢሆን መቀጣትሽ ትክክል ነው። አንዳንዶቻችሁ በጣም ብዙዎቹ በተለይ ደግሞ እነዚህ ትልልቅ ቲክቶከሮቹ ትልልቅ
ማለት ፎሎወርስ ያላቸው ምናምን እያወሩ ነበር። ለእሷ እየደገፉ እያሽቃበጡ ምናምን ነበረ። ለእሷ ድምፅ እንሆን እንውጣ፣ ስለ እሷ በጎ በጎ ነገር እናውራ፣ ብዙ ነገር እያሉ ነበር። ምንም እዚህ ጋር ማሽቃበጥ አያስፈልገውም። በቃ እውነቱንና እውነቱን መናገር ነው። ለምን እሷ ታዋቂ ስለሆነች ነው? አይደለም። እውነቱንና እውነቱን መናገር ነው። ስህተት ሰርታለች። ስህተቷ ደግሞ መታረም አለበት። ምክንያቱም ዛሬ ካልታረመች እሷ ነገም ከዚህ የበለጠ ንግግር ልትናገር ትችላለች። ነገ ደግሞ ከእሷ ኋላ የሚመጣ ሰው ደግሞ የበለጠ ነገር ሊናገር ይችላል። ከምንም በላይ ደግሞ እንደዚህ ታዋቂ ደግሞ የሆናችሁ ሰዎች ስትሰሩ ከበታች እናንተን ተከትሎ የሚመጣውን ደግሞ ማሰብ አለባችሁ። ለነዛ ምን አይነት ነገር ነው የምታወርሱት? ስለዚህ መቀጣትሽ ትክክል ነው። በቃ ትክክል የሆነ ስራ አይደለም የሰራሹ። ከዚህ በፊት አስታውሱ እንደሆነ ጆን ዳንኤል ማለት ነው እዛ አውሮፕላን ውስጥ ፕሌን ውስጥ ማለት ነው አንወርድም እንወርዳለን ምናምን ሰጣ ገባ፣ እንግዲህ ብዙ ነገር ነው እዛ ፕሌን ላይ የተፈጠረው ማለት ነው። እና ያን ያ ፕሌን የሆነ ነገር ቢሆንስ ቢከሰከስስ የስንት ሰው ህይወት ነው የሚጠፋው? ስንት ነገር ነው የሚሆነው በዛ እሱ በሰራው ስህተት ማለት ነው። እሺ አሁን እኔ ስለሱ ላወራ አይደለም፣ እንደው ግን ነገሩን ለምሳሌ ነው ያነሳሁት። ያንን የሰራውን ስህተት ጆን ዳንኤል ባይቀጣ ኖሮ ነገም ልክ እንደሱ አንዱ ተነስቶ ልክ እንደሱ አይነት ስህተት ካልሰራሁ ብሎ ሊነሳ ይችል ነበረ። ስለዚህ መቀጣቱ ትክክል ነው። ምንም አይነት ስህተት የለውም። ትክክል ነው። ለሌላ ጊዜ እሷም አይለመዳትም እንደዚህ አይነት ነገር አታደርግም። እና እንዴት ነው ዝናው በደንብ ሲመጣ፣ እውቅናው በደንብ ሲመጣ፣ በህይወት ብዙ ለውጥ ሲመጣ ያከበራችሁን ህዝብ፣ ትልቅ ደረጃ ላይ ያደረሳችሁን ህዝብ ልታከብሩት ይገባል። ለህዝብ በፍጹም ንቀት ሊኖራችሁ አይገባም። በፍጹም ንቀት ሊኖር አይገባም። ህዝብን ልታከብሩ ይገባል። ምክንያቱም ከእግዚአብሔር በታች እዚህ ደረጃ ላይ እንድትደርሱ ያደረጋችሁ ህዝብ ነው። አንቺም የዛሬ እዚህ መድረስሽ፣ ይሄ ሁሉ እውቅና ማግኘትሽ፣ እዚህ ትልቅ ደረጃ ላይ መድረስሽ ህዝብ ነው ለዚህ ያደረሰሽ ከፈጣሪ በታች ማለት ነው። ስለዚህ ያንን ያከበረሽን ህዝብ ደግሞ ልታከብሬው ነው እንጂ የሚገባው እንደዚህ አይነት ያላስፈላጊ ቃላት ልትናገሪ አይገባም። እና የሰራሽው ስራ ምንም አይነት ትክክል አይደለም። እና አንዳንዶቹ በጣም ብዙ ነገር እየተናገሩ ነበረ። በቃ ባለማወቅ ነው፣ ልጅ ናት፣ ብዙ ብዙ ነገር እያሉ ነበረ። ኦኬ ልጅ ናት ቢሆንሳ ለሌላው ሰውስ ከእሷ በታች ደግሞ ላሉትስ? ስለዚህ መቀጣቷ አሁንም ቢሆን እኔ ልክ ነች፣ ልክ ነው ባይ ነኝ። እና አሁንም ደግሜ የምላችሁ ነገር የመጣችሁበትን ባትረሱ፣ መጀመሪያ ሲጀመር የነበረውን ነገር ባትረሱ በጣም ጥሩ ነው። በቃ ማንኛውም ይሄ ማንኛችንም ብንሆን ከመጀመሪያ ስንጀምር ያለ ነገር አለ እኮ አይደለ እንዴ? እውቅናውን ሳናገኝ የዝና ማማው ላይ ሳንደርስ ታዋቂ ሳንሆን በፊት ያለው ነገር አለ። ብዙ ውጣ ውረድ፣ ብዙ መሰናከሎች አሉ አይደለ? ያን ነገር መርሳት አያስፈልግም በፍጹም። እኔ አንዳንድ ጊዜ ይገርመኛል እንዴ መሰልጠን ማለት ስልጣኔ፣ አንድ ሰው በቃ ሰለጠነ የሚባለው ያላስፈላጊ የሆነ ቃላት ሲናገር ነው፣ መጥፎ ንግግር ሲናገር፣ ሰውን የሚያስቀይም ነገር ሲናገር ነው እንዲህ ስልጣኔ? ይሄ እኮ ስልጣኔ አይደለም። እኔ እንጃ። ስልጣኔ ማለት እኮ እንዴት ነው? ያንን ሰው ያከበራችሁን ሰው ስታከብሩ፣ ያከበራችሁን ህዝብ ክብር ስትሰጡ፣ ስታከብሩ ነው። ፈሪያ እግዚአብሔር ሲኖራችሁ ነው አይደል እንዴ? ያ ስልጣኔ ነው እንጂ እኔ እንጃ። እንደኔ እኔ ይሄ መሰልጠን ነው ብዬ አላስብም። አሁን እኔ ያለው አንዳንዶቹ በጣም ታዋቂ የሚባሉት የሚናገሩት ቃላት በጣም የሚዘገንን ቃላት፣ በቃ የሆነ በጣም የሚሰቀጥጥ የሚያስጠላ፣ በቃ ከነሱ የማይጠበቅ። እቺስ ገና ልጅ ናት፣ ወጣት ናት። እሺ አንዳንዶቹ ራሱ አሉ በጣም ትልልቅ ሰዎች ሆነው የሚናገሩት ንግግር በጣም የሚደብር ማለት ነው። እና እንዲህ አይነት ንግግሮች በጣም ያስጠላሉ፣ በጣም አጸያፊዎች ናቸው። እና ያከበረን ህዝብ ማክበር በጣም ተገቢ ነው፣ በጣም ከምንም በላይ ማለት ነው። በጣም ምክንያቱም ህዝብ እንደወደደም እንዳከበረም እንደዛውም ደግሞ ይጠላል። ሁል ጊዜ በዝና ማማ ላይ መቀመጥ የለም። አንድ ቀን
ከዛ ቦታ ላይ መውረድ አለ፣ መጠላት አለ። ያ ደግሞ እኛ በምንሰራው ስራ ነው፣ እኛ በምናደርገው ነገር ነው። ልክ እንደዛው እንዳከበረን እንደዛው እንደወደደን ህዝብ እንደዛው ደግሞ ይጠላናል። ስለዚህ አሁንም የሰራሽው ስራ ትክክል አይደለም። እኔ አሁንም ቢሆን እኔ የምናገረው አንቺ ስለመታሰርሽ ደስተኛ ሁኝ አይደለም፣ ውድቀትሽ አስደስቶኝ አይደለም። በተቀጣሹ ያክል ጊዜሽ ተቀጠሽ በሰላም ትወጫለሽ ብዬ አስባለሁ። ምክንያቱም ለሌላም ሰው መማሪያ ነው። በተለይ ደግሞ ከአንቺ በታች ሆነው ህፃናቶች ሆነው ልክ አሉ አደል ገና የአንቺን አርአያ የሚከተሉ ብዙ ልጆች ይኖራሉ እና ለእነሱ በተለይ በጣም ትምህርት ሰጪ ነገር ነው እና እነሱ ጥሩ ጎንሽን እንጂ መጥፎ ጎንሽን አይወስዱም ማለት ነው። ስለዚህ ትክክል ነው ባይ ነኝ እና መማሪያ ይሆንሻል። ለአንቺም ደግሞ ለወደፊትሽ ከእስር ቤት ስትወጪ ትምህርት ነው የሚሆንሽ። በቃ ትምህርት እንዲህ አይነት የምትናገሪውን ነገር እንኳን እየተጠነቀቅሽና እያስተዋልሽ ትናገሪያለሽ ማለት ነው። እና የኔ ውድ ቤተሰቦች እንግዲህ የዛሬ ይዤላችሁ የመጣሁት ይሄ ነበረ። እኔ እንግዲህ ራሴ የተሰማኝን ነው የተናገርኩት ማለት ነው። እሺ ውድ ቤተሰቦቼ ሰላም ቆዩኝ በያላችሁ